በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 17 2017 በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናፍቅተ ዘኃጢን ወተወክፎሙ እምፍኖተ ጌጋዮሙ እስመ ኆኃተ ብርት ወቀጥቀጠ መናፍቅተ ዘኃጢን ወተወክፎሙ እምፍኖተ ጌጋዮሙ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናፍቅተ ዘኃጢን ወተወክፎሙ እምፍኖተ ጌጋዮሙ። ትርጉም የናሱን ደጆች ሰብሯልና የብረቱንም መወርወሪያዎች ቆርጧልና ከበደል ጎዳና ተቀበላቸው። መዝሙር 106 ከቁጥር 16። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ወደፊት የሚሆነው አስቀድሞ ተገልጾለት በትንቢት መነጽር ተመልክቶ እስመ ሰበረ ኆኃተ ብርት ኃያላኑን አጥፍቷልና በሐሳባቸው በልባቸው በትዕቢት የሚጓዙትን ነገስታቱን በሕጉ የማይመሩትን ሕጉን የማያከብሩትን ኃያላኑን አጥፍቷልና። አንድም መርገመ ሥጋን መርገመ ነፍስን ሰራዊተ አጋንንትን አጥፍቷልና። ወቀጥቀጠ መናፍቅተ ዘኃጢን ነገስታቱን መኳንንቱን ኃያላኑን አንድም መርገመ ሥጋን መርገመ ነፍስን ሊቃነ አጋንንትን አጥፍቷልና። ወተወክፎሙ እምፍኖተ ጌጋዮሙ በድለው ከሄዱበት ሀገር ከባቢሎን በረድኤት አንድም በመከራ በንስሐ ተቀበላቸው። አንድም ኃጢአትን ሰርተው ከሄዱበት ሀገር ወይም ኃጢአትን ሰርተው ከወረዱበት ከሲኦል በልጅነት ከመከራ በንስሐ ተቀበላቸው እያለ በሐሳባቸው በትዕቢታቸው ሲጓዙ የነበሩትን እንዳጠፋቸው በንስሐ የገቡትን አዳምና ሔዋንን የአዳምና ሔዋን ልጆች ከመርገመ ሥጋ ከመርገመ ነፍስ አሻገራቸው ሲል ይህን መዝሙር አስቀድሞ ተናግሯል። የዕለቱንም ወንጌል ስንመለከት የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለሶስተኛ ጊዜ ለደቀ መዛሙርቱ ተገልጾ እንዳረጋጋቸው እንዳጽናናቸው፣ በተለይ ደግሞ ለቅዱስ ጴጥሮስ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለ ይላል። በዚህ ጊዜ ስምዖን ጴጥሮስ ጌታዬ ሆይ እንደምወድ አንተ ታውቃለህ አለ። አንተ ታውቃለህ። ይህን ሲለው ጌታችን ኢየሱስ ክርስቶስ ምን አለ? በጎቼን ጠብቅ አለው ይላል። ይህንም ያለው ቅዱስ ጴጥሮስን ከሌሎቹ በተለየ መልኩ ከፍ አድርጎ የቅዱሳን ሐዋርያት አለቃ አድርጎ መሪ አድርጎ እንደሾመው ታጠይቅ ነው። በጎችን ጠብቅ ሲል ለጊዜው በዛ ሰዓት ከእሱ ጋር ለነበሩት 10ን ደቀ መዛሙርት ጠብቅ አለ ይላል። ሁለተኛ ጊዜ አሁንም የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለ ይላል። በዚህ ጊዜ ጌታ ሆይ እንደምወድ አንተ ታውቃለህ፣ ጠቦቶችን ጠብቅ። ለጊዜው በዛ የነበሩትን ሰብአ አርድእትን ጠብቅ ሲለው ነው። ሰብአ አርድእት ነው። ፍጻሜው ግን በዓለም ዙሪያ አስተምረ እየመከረ ወደ ወንጌል እያመጣ ምዕመናንን ጠብቅ ሲለው ነው። ለሶስተኛ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለ ይላል። ከእነዚህ ይልቅ ትወደኛለህን? በዚህ ጊዜ ቅዱስ ጴጥሮስ አዘነ ይላል። ቅዱስ ጴጥሮስ አዘነ። ለምን? ለሶስተኛ ጊዜ ደጋግሞ ሲጠይቀው ቅዱስ ጴጥሮስ እግዚአብሔርን ቢያከብረውና ቢወደው በእሱ ኃይል የሚሆን ነገር እንደሌለ ከዛ በፊት ስለተረዳ ምክንያቱም ከዛ በፊት ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው የሰው ልጅ ከእናንተ መካከል ይለያን፣ በአመፀኞች እጅ ተላልፎ ይሰቀላል እያለ ሲያስተምራቸው ያኔ የሰው ልጅ ተላልፎ በሚሰጥበት ጊዜ
እናንተ ትበተናላችሁ፣ እናንተ ትደነግጣላችሁ፣ ትንቢቱ ይፈጸም ዘንድ የመንጋውን ጠባቂ እመታለሁ፣ መንጋውም ይበተናል ያለው ትንቢት ይፈጸም ዘንድ ይሆናል፣ ግድ ነው ባላቸው ሰዓት፣ በዛ ሰዓት ይህን ሲነግራቸው ቅዱስ ጴጥሮስ ሌሎቹ ሊበተኑ ይችሉ ይሆናል፣ እኔ ግን እስከ ሞት ድረስ እከተልሃለሁ ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ሆይ አንተ እስከ ሞት ድረስ ይቅርና ዶሮ እስከሚጮህ በአንድ ቀን ሌሊት ዶሮ እስከሚጮህ ድረስ ትክደኛለህ ብሎ ሲናገረው እርሱ አልክድህም ብሎ ነበርና ጌታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ሲይዙት ቅዱስ ጴጥሮስ ወደ ኋላ ብሎ ነበር። በዛ ሌሊትም የኢየሱስ ክርስቶስ ደቀ መዝሙር ነው ሲሉት ዶሮ እስከሚጮህ 3 ጊዜ እኔስ እሱን የምትሉትን አላውቀውም እያለ ክዶ ነበርና በእርሱ ኃይል እንደማይሆን ከዛ በፊት የደረሰበትን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ የእግዚአብሔርን ፈቃድ ሳይጠይቁ ተቀምጠን ራብ መሞት የለብንም ብሎ ወደ ቀደመ ስራው ቅዱስ ጴጥሮስ ወደ አሳ አጥማጅነቱ ተመልሶ ነበርና አሁን እግዚአብሔር እንዳዛቸው ኢየሱስ ክርስቶስ እንደነገራቸው ሳይሆን በፈቃዱ እንደሆነ እንደሚጓዝ አውቆ ቅዱስ ጴጥሮስ ደጋግሞ ትወደኛለህን ሲለው ኢየሱስ ክርስቶስ አዘነ ይላል። ምክንያቱም በእሱ ፈቃድ የሚሆን ነገር እንደሌለ ስለተረዳ። ከዛ በኋላ ቅዱስ ጴጥሮስ ምን አለ? አንተ ሁሉን ታውቃለህ፣ አንተ ሁሉን ታውቃለህ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ግልገሎችን ጠብቅ፣ ለጊዜው 70 አርድእትን 36 ቅዱሳን አንስትን 10ሩን ሐዋርያት ጠብቅ ሲለው ነው። መጨረሻው ግን ዓለምን ዙሪያ አስተምር፣ ምዕመናንን ከተኩላ ከነጣቂ ጠብቃቸው ሲል ደጋግሞ የዮና ልጅ ስምዖን ሆይ ትወደኛለህን እያለ ጠይቆታል ማለት ነውና ይህ የዕለቱ ወንጌል ነው። ለጊዜው ቅዱስ ጴጥሮስም በኋላ ደግሞ አባቶቻችን ካህናትን ምዕመናን እንዲጠብቁ ስልጣነ ክህነትን ሐዋርያ አገልግሎት እንዲሰሩ ስልጣነ ክህነትን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቷቸዋል ማለት ነው። እንግዲህ ለነ ቅዱስ ጴጥሮስ የማስተማርን በጎቹን የመጠበቅን ለእኛ ለእያንዳንዳችን ደግሞ የሰጠን የራሳችን ድርሻ አለና ለእያንዳንዳችን የተሰጠን ድርሻን አውቀን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።